እረ ወይኔ የዛሬው በስማም በጣም ለአይምሮ ነው የሚከብደው። ሰላም የኔ ውድ ቤተሰቦች እንደምናመሻችሁ፣ እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። ቪዲዮ እንዳያችሁት እውነቱ ለመናገር እኔ መጨረስ አቃተኝ። በቃ ቃላቶቻቸው አቃተኝ መጨረስ ማለት ነው። ቅመምዬ እቃ ለማውጣት ከኤፋ ጋር ቤቷ ድረስ ሄዳ ነበረ። ኤፋ አልገባም። ቅመምዬ ከባሏ ጋራ ትንሽ እንትን ውስጥ ገብተዋል። ያው ፍቅርም አለ እዛ ውስጥ፣ እልህም አለ፣ አልሸነፍ ባይምነትም አለ። አሁን የዛኔ እንደዚህ ሲሆኑ ኤፋ ቢገባ ይጣሉ ነበር ብዬ አስባለሁኝ። አለመግባቱ ጥሩ ነው እና እባካችሁ ጨረቃዎቻችን ወደ ራሳችሁ ተመለሱ። የምር ተመለሱ ወደ ራሳችሁ። እናንተ እኮ ነገ መታረቃችሁ ላይቀር አንድ መሆናችሁ ላይቀር ዛሬ በቃላትን አትቆሳሰሉ። እንደዚህ ቃላትን ተወራውራችሁ ከምትለያዩ የእውነት ጸጸት ነው አይደለም? ጸጸት ይሆናል ማለት ነው። ይሄ እኮ ዶክመንተሪ ሆኖ ነው የሚቀመጠው። ልጆቻችሁ ያዩታል ምናምን ነገር ሁሌ ልጅነት የለም። በባለፈው መማር ነበረባችሁ። የባለፈው ቪዲዮ ራሱ ይጥፋልን እያላችሁ አልነበረ? ለምንድን ነው ስለደበራችሁ ወደ ራሳችሁ ስትመለሱ ስታዩት ቪዲዮን እንትን አላችሁ። ብቻ ስለደበራችሁ ነው እንደዛ ያላችሁት ማለት ነው። አሁንም ነገ ይህንን ማለታችሁ ስለማይቀር በቃ አንዳችሁ ሆድ ስትሆኑ አንዳችሁ ውሃ ሁኑ። የእውነት እንደዚህ አይነት አይደለም። እናንተ እኮ ቤት ገንብታችኋል። የቤት እቃ ኤቭሪቲንግ፣ ይሄ ሁሉ የመሰለ ቤት ተከራይታችኋል። አንድ ቤት እየኖራችሁ ነው። በዚህ አጋጣሚ ማለት ነው እንዴት አንድ ቤት ሆነው እንዴት ምናምን እያላችሁ የነበራችሁ ዛሬ ቅመም መልስ መልሳላችኋለች። እንዴት ብላ ምንድን አለችው? አንተ ማስረገዝና ማስወለድ ያቃተህን ለወንድሜ ነው ወይ የምትነግረው ስትለው እሱ ሼም ሲይዘው አይታችኋል አይደለም? ስለዚህ እዚህ ጋር እውነት እንዴት በቃ ራሳቸውን ተከባብረው ማለት በሴትነቷ ማለት ነው ጠብቆላት እንደነበረ በዚህ ማወቅ አለባችሁ ማለት ነው። በዛውም የእናንተ መልስ መልሳላችኋለች ማለት ነው። ማለት እንዴት ነው አንድ ፍቅረኛ አንድ ቤት ኖረው ምንም ነገር ሲያደርጉ፣ አንዳንድ ሰዎች እናንተ የምታደርጉትን ሌላ ሰው የሚያደርግ ነው የሚመስላችሁ። በእርግጥ በእኛ እምነት አይፈቅድም ማለት በቃ እስካልተጋቡ ድረስ አንድ ቤት መኖር አይችልም። አሁን እነሱ አንድ ግቢ ኖረው እንጂ ክላሳቸው የተለያየ ነው። ግን ደግሞ እንደዛ ሆኖ አይቻልም በእምነታችን ማለት ነው። እናንተ ደግሞ እነሱ ደግሞ እርስ በራሳቸው በደንብ ይተዋወቃሉ። ቅመሟ ብታምነው ነው አንድ ላይ ነበሩ። እምነታው እንዳመነችው ተመሰከረች ማለት ነው። ማለት እንደዛ ያለችውን አይታችኋል ማለት ነው። እና ጨረቃዎቻችን እባካችሁ መታረቃችሁ ላይ ቀር በቃ እንትን በሉ። ብሩኬ በቃ ረፍ ራስ እንትን በል በቃ ቀዝቀዝ በል፣ ተረጋጋ። ኤፋም ወንድማችን ተረጋጋ። የእውነት በቃ ተረጋጉ። ብሩኬ በቃ ወደ ራስ ተመለስ፣ ተረጋጋ። እልህ ውስጥ አትግባ። በተለይ ከኦዲየንስ እልህ ውስጥ አትግባ። ማለት አሁን ችግርን ምንድን ነው ችግሩ? አሁን ብዙ ችግር አለብህ ተብልሃል። እኔ አንተ እንዳወራኸው ኦዲየንስ ሊያቅልህ ሊያምንልህ አይችልም። ያንተ ስም ማጥራት አለባት እየሩስ ናት። ዛሬ ደግሞ ያለችውን ሰምታችኋል። መረጃ አለኝ፣ መረጃዬን ለኤፋ ነው ምልክለት ብላለች እና ሌላ ፋይል እየከፈተች ነው ልጅቷ ማለት ነው። በዚህን አንድ ላይ ይሆናሉ፣ ይታረቃሉ። በዚህን ሰዓት ማለት ከባድ ነው። በእርግጥ ቅመምዬ እቃ ስታወጣ አላየናትም። እቃ ወጣች ተባለ እንጂ ስታወጣ አላሳዩንም ማለት ነው። እቃም አላወጣችም። የያዘችው ፎቶ ነው። ፎቶውን ያስፈልገኛል አለች። ወይኔ ቅመምዬ እና ማለት ነው። ሌላው እኔ ሳልናገር የማላልፈው ነገር ቢኖረኝ የጨረቃዎች ኦዲየንሶች እባካችሁ በማርያም ሳይድ አትያዙ። የምር ሳይድ አትያዙ። የሁለታቸውን መታረቅ እስኪ እንስራ። የምር እስኪ እኔ እንጃ። እናንተ አሁን ሁለቱ ተለያዩ፣ እናንተ አታገቡትም ማለት ብሩኬ አታገቡትም። ከቅመም አለያየታችሁ አታገቡትማ፣ አታገኙትማ። ስለዚህ ባካችሁ እናንተ በሰው ወንጀል አትሰብስቡ። ደግሞ ማለት ነው በሴት አንደበት የማይወጣ ቃላት ነው እያወጣችሁ ያላችሁ እናንተ ራሱ ማለት ነው። ስለዚህ መጀመሪያ ክብር ከራስ ይጀምራል።
እኔ ራሴ ሳላከብር ሳላስከብር ሌላ ሰንበዴ አክብረኝ ሊለው አልችልም። ስለዚህ እናንተ መጀመሪያ እናንተ ተከበሩ ማለት ነው። ኦዲየንሶች ባካችሁ ማርያምን ብያቸዋለሁ እና ሳይድ ያተያዙ እና የቅመምዬንም የብሩኬንም እህቶች አንድ ሆኑ። በቃ አንድ እንስራ በአንድ እንትን ማለት ነው። አንዳንዴ ስራ የተባለው ነገር ፊድባኩ የነሱ ሌላ ነገር ሊፈጥርባቸው ይችላል። ይህ ፍቅር ብዙ መስዋዕትነትን ተከፍሎበታል። እነሱ ብዙ ውጣ ውረድን አይተው አልፈው ለዚህ ደርሰዋል። ለእነሱ ብዙ መስዋዕትነትን የከፈሉ እህቶች አሉ። በቃ በቀላሉ የሆነ ነገር እንዳይሆን እስኪ እናንተ ምክንያት እንዳንሆን የእነሱ መለያት እኛ ምክንያት እንዳንሆን እስኪ የማስታረቅ ስራ እንስራ። በዚህ አጋጣሚ ልነግራችሁ ፈልጋለሁ። ሌላው ጨረቃዎቻችን እባካችሁ ቤተሰብ አክብሩ። በእርግጥ ይሄ የእናንተ ችግር አይደለም፣ የኦዲየንስ ችግር ነው። ኦዲየንስ የራሱ ቤተሰብ ዞር ብሎ የማያይ ሁላ የመጣበትን የረሱ ሁላ ማለት ነው የእነሱ ቤተሰብን እያከፋፈሉ እንደ ስጋ ቅርጫ ማለት ነው ፈራጭ ቆራጭ ሆነው እየፈረጁ ነበርና ይሄ የማ ውጤት ነው? የእናንተ ውጤት ነው። የምሬ ነው። እኔ ጨረቃዎቻችን ከመጀመሪያ ሲመጡ አብሬያቸውን የመጣሁኝ እስቲል ነው ያው 2 ዓመት ድረስ አንድም ቀን በስህተት ራሱ ስለ ቤተሰብ ብዙ ጊዜ ተጣልተዋል። ብዙ ጊዜ እርስ በራሳቸውን የማይሆን ቃላትን ተወራውረዋል። ግን ደግሞ ስለ ቤተሰብ እንደዚህ አውርተው አያውቁም። በእውነት እኔ እንጃ ያለፍኩት ቪዲዮ አንድም የለኝም። ስለ ቤተሰቦቻቸውን በቃ አክብረው የኖሩ ልጆች ነበሩ። ግን ዛሬ ይሄ የማ ውጤት ነው? የእናንተ ውጤት ነው ማለት ነው። እውነት እግዚአብሔር የሰዎች መለያ፣ የሰዎች መጠለያ፣ የሰዎች መጥፊያ እንዳንሆን እግዚአብሔር ይርዳን ብላችሁ ብትጸልዩ ጥሩ ነው ብዬ አስባለሁኝ ማለት ነው። ጨረቃዎቻችን ወደ ራሳችሁ ተመለሱ። በቃ ተከባበሩ። በቃ የማያልፍ ቀን የማያልፍ ቃላት አትናገር ነው። ገለበጥኩት እንዴ? እንደዛ መሰለኝ የሚባለው ማለት ነው። እና በቃ እንደዛ ሁኑ። ቤተሰብ ጋር አትድረሱ። በቃ የእውነት ቤተሰብ ሌላ ነው። ቤተሰብ በቃ መነካት የሌለበት ነገር ነው። መከበር አለበት።